ከዛሬ 37 ዓመት በፊት ፍቅርን ተከትላ ከሀገር የወጣችውን ቀደም ባለው ትውልድ ውስጥ ተዋናይት የነበረችውን የራስ ቲያትርን ፈርጥ ላስተዋውቃችሁ። የቴዎድሮስ እንባ ቀዳሚውና ተጠቃሽ ቲያትሯ ነው። ያልተከፈለ ዕዳ፣ ሁለት ክፍል ግብዣ፣ ሞት ፍለጋ ሄደች ደግሞ የቴሌቪዥን ተከታታይ ድራማዎቿ ናቸው። የድሮዋ ተዋናይት የአሁኗ ዶክተር መንበር አክሊሉ እጅግ ድንቅ፣ ጠንካራ፣ በጎና ጀግና ኢትዮጵያዊ ሴት ናት። ይህ እንዴት ይታለፋል? ከባድ እኮ ነው የተባሉ በሴት ልጅ ላይ የሚደርሱ ከባድ ፈተናዎችን በጽናትና በብቃት ተወጣቸዋለች። ታሪኳን ስታውቁት ይህን ያሳለፈ ሰው እንዴት በዚህ ልክ ደግ ይሆናል? ለበቀል ይነሳሳል እንጂ ማለታችሁ የማይቀር ነው። ዶክተር መንበረ የጎጃም ገጠር ያፈራት የደብረ ማርቆስ እንስት ናት። እነዛ ያደፈ ነጠላቸውን ለብሰው አንዳንዶቹ ባዶ እግራቸውን አንዳንዶቹ ደግሞ በነጠላ ጫማ ቤተክርስቲያን ሊሳለሙ የሚሄዱ ንጹህ የገጠር ሴቶች እስካሁን አይኔ ላይ ውል ይላሉ ትላለች፣ ገጠሩን አብዝታ እንደምትናፍቀው ለመግለጽ። ዶክተር መንበረ እኔ የመጥፎ ነገር ውጤት ነኝ ትላለች። ይህን ለማለት ያበቃትም እናቷ ጠጅ ቤት እያስተናገደች በነበረበት ሰዓት አንድ ሻምበል ደፍሯት በዛ አጋጣሚ ስለተወለደች ነው። የመንበረ እናት መንበረን በአንድ ቀን መደፈር ብትወልዳትም እሷን በመጥፎ ዓይን አይታት አታውቅም፣ ወይም ማሳደግ አልቻልኩም ብላ ተስፋም አልቆረጠችም። እንደውም እሷን ለማሳደግ ደፋ ቀና ብላ ራሷን በራሷ አሻሽላ አነስ ያለች ምግብ ቤት ከፍታ መስራቷን ቀጠለች። መንበረ 5ኛ ክፍል ደረሰች። እናቷም እዛው አነስተኛ ምግብ ቤቷ ውስጥ በመስራት ለመኖር እየታተሩ ነው። አንድ ቀን ታዲያ አንድ ሻምበል ምግብ አዞ ከበላ በኋላ ስልጣኑን በመጠቀምና ማንም አይናገረኝም በሚል መጥፎ ሐሳብ ተነስቶ የበላበትን አልከፍልም ይላል። የመንበረ እናትም እከስሃለሁ የሚል ግብግብ ውስጥ ይገባሉ። ያኔ ሻምበሉ ሕፃኗ መንበረ ፊት እናቷን 3 ጊዜ በጥይት ተኩሶ ይገላታል። ያኔ ታዲያ አማራጭ ስላልነበራቸው ወንድሟ የመንበረ ኃላፊነት ይወድቅበትና ሊያስተምራት ቃል ገብቶ አዲስ አበባ ይዟት ይመጣል። በዚህ መልኩ መንበረ ሃይስኩልን ትጨርሳለች። ትምህርቷን እንደጨረሰች ታዲያ ዝንባሌዋ ወደ ትወና ሆነ። ነገር ግን ወንድሟ አልተስማማም። ያው አሻፈረኝ ብላ ቲያትር ቤቶች ውስጥ በድብቅ መስራት ትጀምራለች። እዛው አብሯት ከሚሰራ ወጣት ጋር ፍቅር ቢጤ ትጀምራለች። እየቆየ ግን ይህ ፍቅረኛዋ ቲያትሩን መስራት እንድታቆም ይወተውታት ጀመር። አንድ ቀን ይባስ ብሎ ከመድረክ እንደወረደች ጠብቆ አፍንጫዋን መጥቶ ይሰብራታል። ያኔ መንበረ ለ1 ወር ያህል ሆስፒታል ትተኛለች። እሱ ግን መስራቱን ቀጥሏል። በዚህ ምክንያት ይራራቃሉ። ያ ፍቅረኛዋ ግን ቆይቶ ጣሊያን ሀገር ስኮላርሺፕ አግኝቶ ይሄዳል። በአጋጣሚዎች እንደገና ከዛው ፍቅረኛዋ ከነበረው ሰው ጋር ማውራት ይጀምራሉ። ይመታት የነበረው ፍቅሯ አይሮበት ይቀና ስለነበረ እንደሆነ ይገልጽላታል። ተመልሰው ፍቅርን ይቀጥላሉ። አብረው ለመሆን ይስማሙና መንበረ ሁሉን ጥላ እሱ ጋር ትሄዳለች። መንበረ ለመጀመሪያ ጊዜ ከሀገር የወጣችው በዚህ አጋጣሚ ነው። እሱም ብላ ፍቅርን ተከትዬ ነው ከሀገር የወጣሁት ትላለች። ነገር ግን በሚያሳዝን ሁኔታ ያ የመምታት ባህሪው ተመልሶ ይመጣል። መንበረ ወዲያው አርግዛ ነበርና በጣም ትጨነቃለች። እሱም መምታቱን ቀጥሏል። ሆዷን መግፋቱን ቀጥሏል። ለመንበረ ከባድ ጊዜ ሆነ። የገዛ ባሏ ስቃዩን አበርትቶባት ነበር። በሚያጨሰው ሲጋራ ፊቷን እስከ ማቃጠል በትራስ እስከ ማፈንም ደርሶ ነበር። መንበረ ልትወልድ 6 ቀን ሲቀራት በተነሳ ሰጣ ገባ መሃል ግን ያዘዛት ነገር በጣም የሚያስገርም ነበር። ማታ ስመለስ የፊት 2 ጥርሶችሽን አውልቀሽ ጠብቂኝ አላት። መጀመሪያ የኔ ጥርስ ወልቆ ሰላም ካመጣ ምን ቸገረኝ አውልቄ እጠብቀዋለሁ ብላ ነበር። በኋላ ግን ልጅ እያለች እናቷ ባልሽ ጥርስሽን ሲያየው ደስ ይለዋል እያለች የነቀሰቻት ትዝ አላትና ባይወደኝ ነው እንጂ ቢወደኝ እንዲህ ሊለኝ አይችልም ብላ ከቤት ወጣች። ምንም ነገር ሳትይዝ ነበር የወጣችው። አንድ ቤተክርስቲያን ጥግ ስር ተቀምጣ ሳለ አንድ ቄስ ወደ እሷ መጥቶ ምን እንደምትፈልግ ይጠይቋታል። እሷም የተፈጠረውን ነገር ሁሉ ትነግራቸውና ወደ ቤት መመለስ እንደማትፈልግ ትገልጽላቸዋለች። እሳቸውም የማዘር ተሬዛ መጠለያ እንዳለና ቤት አልባ ሰዎች እዛ እንደሚኖሩ ይነግሯታል። ምንም ሳታቅማማ ወደዛው ታመራለች። ከ6 ቀን በኋላ መንበረ ልጇን እዛው ተወልዳለች።
እኔ ልጄን ስወልድ በእናቴ ቂቤ የመቀባት ገንፎና አጥሚት እየበላው እየጠጣው 3 ወር አልጋ ላይ ተኝቼ የመታረስ እድሉ አልነበረኝም ትላለች ቁጭቷን ስትናገር። ምክንያቱም በወለደች በሶስተኛው ቀን ሰው ቤት በቤት ሰራተኝነት ተቀጥራ መስራት ስለጀመረች ነው። መሀል ላይ ብዙ ታሪኮች ተለወጡ። መንበረም ስራ ቀይራ ሬስቶራንት ውስጥ አስተናጋጅነት ተቀጥራ መስራት ጀምራ ነበር። አንድ ቀን አሁን ያለችበትን ደረጃ የሚያመጣላት ድንቅ አጋጣሚ ተፈጠረ። የምትሰራበት ሬስቶራንት ባለቤቶች ሬስቶራንቱን መሸጥ እንደሚፈልጉ ሲያወሩ የሰሙ የሬስቶራንቱ ደንበኞች ወደ መንበረ ጠጋ ብለው መግዛት እንዳለባት ይነግሯታል። እሷም ቀልድ መስሏት በቸልተኝነት ስቃ ብቻ ታልፈዋለች። ነገር ግን ደንበኞቿ አምርረው ጠየቋት። እኔ እኮ አስተናጋጅ ነኝ፣ ከየት አምጥቼ ነው ይህን የሚያህል ሬስቶራንት የምገዛው ስትላቸው ሰውየውም ቀበል ብለው ስራሽ ላይ ምን ያህል ታታሪ እንደሆንሽ ሬስቶራንቱን በምጠቀምበት ጊዜ ተመልክቻለሁ፣ እኔ አበድርሻለሁ፣ ሰርተሽ ትመልሻለሽ ብሎ $500,000 ያበድሯትና ሬስቶራንቱን ትገዛዋለች። መንበረ በሚገርም ብርታት ጠንክራ ሰርታ በ11 ወር ውስጥ ብሩን ለመመለስ በቅታለች። ከጥቂት ጊዜያት በኋላ ያ ልበ ቀና ሰው ይታመምና ሆስፒታል ይገባል። ያኔም መንበረ ልትጠይቀው ትሄድና አንተ መልካም ሰው፣ ይኸው በአንተ ምክንያት ህይወት የተቀየረ፣ ልጆቼ የተማሩ፣ ምን እንዳደርግልህ ትወዳለህ ትለዋለች። የእሱም ምላሽ የሚደንቅ ነበር። እኔ ወደዚህ ሀገር የመጣሁት ባዶ እግሬን ነበር። በሰዎች እገዛ ባለሀብት ሆኜ ላንቺ ተርፌያለሁ። አንቺም ዘር ቀለም ሳትለይ እርዳታሽ ለሚያስፈልጋቸው ሰዎች ሁሉ ድረሽላቸው አላት። ከዛች ሰዓት ጀምሮ መንበረ ዘር ቀለም ሳትለይ የቆሰሉ አሜሪካውያንን ከመርዳት ጀምሮ አሲድ የተደፋባቸውን ሴቶች እራሷ ጋር አብራ እየኖረች እስከ ማሳከም ደርሳለች። ይህ በአጭሩ የዶክተር መንበረ ታሪክ ነው። የተማርኩትን ልንገራችሁ። ዶክተር መንበረ ሰውን ለመጉዳት፣ ወንድን ለመጥላትና ለመበቀል በቂ የሚባል ምክንያት ነበራት። እናቷ በወንድ ተደፍራ በወንድ ተገድላለች። ራሷ ላይም በወንድ የደረሰባት ነገር ይህ ነው የሚባል ነገር አይደለም። ነገር ግን የተመለከተችው የረዳትን ሰው ነበር። የተከተለችውን መንገድ የእሱን መንገድ ነው። ሰውን ለመጉዳት፣ ራሳችንን ለመጥላትና ተስፋ ቆርጦ ወደ ኋላ ለመመለስ እጅግ ብዙና በቂ ምክንያቶች ሊኖሩን ይችላሉ። ነገር ግን ራስን ለማበርታትና ለማጎበዝ ምክንያት ፈልገን እንነሳ። መልካም እናድርግ። አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ።